መዳም ይሄንን ካለች በጭራሽ እንዳሰማት ማለት ነው። የተመልካቻችን ኮሜንት አንብቡት። ሴትየው በየቀኑ ምግብ ስሰራ የድሮ ሰራተኛ ይሄንን አትበላም፣ የድሮ ሰራተኛ ይሄንን አትበላም እያለች ቀን በቀን ይባስ ብላ ለረመዳን የሰራነውን ምግብ ሰራተኛ አትበላም ነበር አለችኝ ትላለች ማለት ነው። እንግዲህ የብዙ መዳሞች ችግር ነው። እንደዚህ ይላሉ መዳሞች ማለት ነው። ማንኛቸውም ይላሉ። በዚህን ታይም ደግሞ እኛ ምንድነው ማድረግ ያለብን? ይሄንን አትበይም፣ ይሄንን አትወጂ ምናምን በሚሉን ጊዜ እወዳለሁ ማለት ነው ያለብሽ፣ ሳትፈሪ ሳትሳቀቂ። ግን አንቺ ፈርተሽና ተሳቀሽ አንድ ቀን ይሄንንም አልበላም፣ ይሄንንም አልወድም፣ ይሄንን አልወድም ምናምን የምትሉ ከሆነ እስከነ ጭራሹ እሷ አትወድም እያለች የሰራችሁትን ምግብ ወይም ደግሞ እሷም ሰርታ ለሰራተኛ የምትሰጥ ከሆነ ድስጡ ላይ ለሰራተኛ ብላ ሳታስቀር ሙጥጥ አድርጋ ጨርሳ ነው የምትወስደው ማለት ነው። ምክንያቱም ምንድነው ሲባል እሷ አትወድም ትላለች ማለት ነው። ታዲያ ተሳስታችሁ ለመዳሞች ስፔሻሊ አዲስ የመጣችሁ ወጦቼ ለመዳሞች እኔ ይሄንን አልበላም አትበሉ። እነሱ ምንም ቢሉ ይሄንን አትበላም ነበር ምናምን ቢሉ ራሱ እናንተ አልበላም እንዳትሉ፣ እኔ እወዳለሁ፣ እኔ እበላለሁ በቃ ለቃራስ ጽብ እንደው እንደዚህ ነው ማለት ያለባችሁ። ይሄን ቪዲዮ ለብዙ እህቶቻችሁ እንዲደርስ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ ማለት ነው። በመቀጠል መዳሞች እንኳን ምግብ ይቅርና የናንተን ጉልበት ለመበዝበዝ ሲሉ የሚጠቀማቸው ብዙ ነጥቦችን አነሳለሁኝ። ምንድነው የድሮ ሰራተኛ እኮ ጎበዝ ነበረች፣ ያች ሰራተኛ እኮ ምናልባት ሰነፍ ነበረች፣ የድሮ ሰራተኛ እኮ በጣም ጎበዝ ነበረች ይላሉ፣ ይሟዘዛሉ የሌለ ማለት ነው። በዚህን ታይም ታዳ እናንተ እሷ በምትላት በዛች ሰራተኛ ለመድረስ መቼም አትደርሱም፣ አታቋትም እናንተ ሲጀመር ማለት ነው። በዛች ሰራተኛ ጽዳቱን ምግቡን ምኑንም ለመድረስ ወገባችሁ እንዳይቆረጥ ወላሂ ነው የምላችሁ፣ ወገባችሁ እንዳይቆረጥ ማለት ነው። በቻላችሁት አቅም ጉርጉር አታድርጉ። እነሱ የተውት ነገር ካለ ምናምን እኔ ጎበዝ ነኝ እኔ ባለ ጽዳት ነኝ ምናምን ብላችሁ ጉርጉር አታድርጉ። እነሱ በሚያውቁት ልክ ነው ማድረግ ያለባችሁ ወላሂ ነው የምላችሁ። ምክንያቱም እናንተ ለምሳሌ እኮ እናንተ የሆነ ቆሻሻ አይታችሁ የሆነ ቆሻሻ ተጠራቀመበት ቦታ ሆነ ያንን ቦታ ሄዳችሁ እናንተ በራሳችሁ አቅም በራሳችሁ ኮንፊደንስ ያለ ምንም ትእዛዝ ሰርታችሁት ማለት ነው እናንተ ባመጣችሁት ሐሳብ መጥተው ያዟችኋል። እዛ ጋር ሌላም ቦታ እንደዛ ካለ እንደዚህ አድርጊው ትባያለሽ። ስለዚህ እነሱ ያልነኩትን ቦታ በመንካት ጉልበታችሁን ምናችሁን አታበክኑ፣ ኤነርጂያችሁን አታባክኑ። ከነሱ ምንም አይነት ምስጋና ሰራተኛዬ ናት፣ በጣም ጎበዝ ናት፣ በጣም ታታሪ ናት፣ በጣም ታማኝ ናት ለራሳችሁ ብላችሁ ታመኑ። ገባችሁ? ግን እኔ ጎበዝ እባላለሁ፣ መዳም ትወደኛለች፣ መዳም ታከብረኛለች፣ መዳም የተለየ ቦታ ትሰጠኛለች ብላችሁ ኤነርጂያችሁን በጭራሽ አታባክኑ። እንደሚኖሩት እናኗራቸውን እቀይራለሁ አጸዳለሁ ምናምን ብላችሁ አትሞክሩ። ወላሂ እውነቴን በሚያውቁት በሚኖሩት ልክ መኖር ነው አለቀ። ሌላ ለማሽቃበጥ መሞከር ለመወደድ መሞከር ማፊ መወደድ ሀቢብቲ ዛሬ ብትወድሽ ነገ እንዴት አድርጋ አንቺን ማውረት እንዳለባት ታቃለች ማለት ነው። ሀባይቢ ሐቂቀተን ነው የምላችሁ። እኛ ብዙ ጊዜ ኢትዮጵያውያን ማለት ነው ወላሂ ነው የምላችሁ ኢትዮጵያውያን እኛ ራሳችንን እንደማንጠብቅ በምግብም በሁሉም ነገር ያውቃሉ። በእርፍትም ደረጃ ራሳችን በማስከበርም ደረጃ ያውቃሉ እነሱ ጠንቅቀው ማለት ነው። ሐቂቃ አሁን ብዙ ጊዜ ኢትዮጵያውያን ሲበሉ ድንገት መዳሞች ሲመጡባቸው ምግቡን ብድግ አርገው ወይ ቆሻሻ ሊጥሉት ወይም ደግሞ ሳይበሉ ሳይጨርሱ መኩስለው ጋር ለመውሰድ ነው የሚቸኩሉት። የመደንገጥ ባህሪ ያለባችሁ ወላሂ አትደንግጡ። እየበላችሁ ከሆነ ከተጠራችሁ ማዳም አና አካል በሉ ወላሂ በሉ፣ ምንም አያመጡም ነው የምላችሁ። ፊሊፒኖች እንደዛ ነው የሚያደርጉት። አና አካል ነው የሚሉት አለቀ። አራት ነጥብ። ምንም መሽለጥለጥ ምናምን። እነሱ ታዲያ ምንድነው ለምሳሌ እነሱ ሲጮሁ እኛ ምንድነው ችግራችን? ለመጮህ አንደኛ ነን፣ መልስ ለመስጠት አንደኛ ነን። ግን በዚህ ቦታ መልስ የምትሰጡበት ቦታ ማወቅ አለባችሁ። ለምሳሌ እነሱ ከመሬት ተነስተው የሆነ መዳም እኮ ከባሏ ራሱ በስነ ስርዓት አብሯት ካልተኛ ከሰራተኛ ጋር መጮህ ባህሪ ሊኖርባት ይችላል። ራሳችሁን መጮህ ያለባችሁ ቦታ ላይ ማስከበር ያላችሁበት ቦታ ላይ አሁን እናንተ መጮህ ያለባችሁ ምንድነው? ደሞዛችሁ ስትከለከሉ ከወር ሲያልፍባችሁ መጮህ መልስ መስጠት አልሰራም ማለት አራት ነጥብ አለባችሁ። ምግብ ላይ ስትጠሩ እየበላው ነው ልጨርስ ታገሱኝ ማለት አለባችሁ። ገባችሁ? የሆነ ለምሳሌ ቀን ላይ ከአስር በኋላ የምታርፉበትን ጊዜ ከጠሯችሁ ዝም ብላችሁ ወይም ደግሞ ከአቅማችሁ በላይ ከሆነ
አሁን እያረፍኩ ነው ማለት አለባችሁ። አንዴ ሁለቴ አሁን የእረፍቴ ሰዓት ነው ካላችሁ ለአንድ ሰዓት ምን ለአንድ ተኩል እነሱም አይጠሯችሁም። እሷ እኮ እየተኛች ነው፣ እሷ እኮ እረፍት ላይ ናት ትባላላችሁ ማለት ነው። እና መጮህና መናገር ያለባችሁ ቦታ ላይ በደንብ ትኩረት ሰጥታችሁ መጮህና ማውራት አለባችሁ። ከዛ ባሻገር ግን ከመሬት ተነስቶ ይሄን ያርግ እና እሺ አራት ነጥብ። እሷ ስተኛ አንቺ ድስቅ አድርገሽ ምግብሽን ቁርስሽን ይሁን ምሳሽንም በልተሽ እሷ ስትመጣ የሆነ ዲቶልሽን ምናምን ይዘሽ ዲቶልና ፎጣ ይዘሽ እነሱን ማታለል ይቻላል። ባይዘዌ አንቺ እኮ ስራ ጨርሰሻል፣ ግን ከላይም ኩሽና ውስጥም ይሆናል ወይም ወዳት ያለሽ ዲቶልሽን ይዘሽ በዛ በሲስተም መኖር ይቻላል ማለት ነው። ፊሊፒኖች ስራትን የሚኖሩት እንደዛ ነው። ወላሂ እነሱ ሲመጡ እነሱ እንትን ናቸው፣ ስራ ላይ ናቸው ሲመጡ። አሁን እኛ ቤት አንድ ፊሊፒን ያለች ወላሂ እንደውም ሰፊ እንትን ያስፈልገው ነበር ይሄ ወሬ ማለት ነው። የምታጸዳው ጽዳት ነው። እኔ ኩሽና ነው የምሰራው፣ እሷ ጽዳት ናት። እንደው ብትሞት አትጨርስም ሴትዮ ሳትመጣ ወላሂ። ማሽን ትጀምራለች ጠዋት ላይ ሰዓት 7 ላይ ከሁላችንም ቀድማ ሰዓት 7 ላይ ትነሳለች። ማሽን ትጀምራለች እስከ 11 ሰዓት እስከ 12 ሰዓት ሴትዮ ሳትወጣ አትጨርስም። ለምን መብላት ካለባትም በመሃል እያቋረጠች ትበላለች። ማረፍ ካለባትም እዛው ቤቱን ሳትጨርሰው ታርፋለች። ግዴታ ሴትዮ ማሽን፣ ዲቶል፣ መጥረጊያ በር ላይ ማግኘት አለባት። ሁሉንም ነገር በር ላይ ታስቀምጠዋለች ከጨረሰች ራሱ ማለት ነው ወላሂ። እንደገና ደግሞ 10 ላይ ትተኛለች እኛ ልጅ ማለት ነው። 10 ላይ እንኳን እስከ መግሪብ እስከ ሰዓት 7 ምናምን አንዳንዴ ስራ ስለማይኖር ትተኛለች። ምን ታረጋለች መሰላችሁ? ልብስ የማአት ልብስ የታጠበውም የተተኮሰው ምን ታረጋለች? በሩ ላይ ታስቀምጠዋለች። ሴትዮ ብዙ ስራ አለባት እንድትል ማለት ነው። እንደዛ ነው የሚያደርጉት። የኛ ኢትዮጵያስ ሙጥጥ አድርጋችሁ ጨርሳችሁ እነሱ ሲነሱ ወይም እናንተ ስልክ ላይ ናችሁ፣ ወይም ጠዋት ቁርስ አልበላችሁም ስራችሁን ጨርሳችሁ ቁርስ ላይ ናችሁ። ያያችኋል። የሰራችሁም ራሱ አይመስላቸውም ማለት ነው። ስለዚህ ሲስተም ልመዱ። በሲስተም ነው የሚሰራው እንጂ በጉልበት አይደለም። ወላሂ የኛ ልጆች በብዛት በጉልበት ስለምትሰሩ ውስጣችሁ አጥንታችሁ ቅንቅን ታውቃላችሁ። ይሄ ቅንቅን የበላው አጥንት ቅንቅን የበላው እንጨት እንዴት ነው ውስጣችሁ እንደዛ ሳስቷል። ትዕግስት አጥታችኋል እናንተ በእነሱ እንትን ላይ ስለምትጨነቁ ማለት ነው። ስለዚህ እንደዛ በጭራሽ መሆን የለበትም። ራሳችሁን ጠብቁ፣ ራሳችሁን ጉደዱ፣ ራሳችሁን አክብሩ። የት መናገር እንዳለባችሁ እወቁ። በሲስተም መኖር ልመዱ። ይሄ ቻናል ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። ምክንያቱም የብዙዎች ህይወት የሚቀየር ቻናል ነው ብዬ አምናለሁ። ያው ብዙ እይታ ባይኖረውም አሁን ላይ ምክር በዚህ አጋጣሚ በሚሊዮን አይገዛም። ወላሂ እኔ ሳልመከር ወይም ደግሞ ይሄን ትምህርት ሳልማር ብዙ ነገሮችን ሳላይ በፊት ያጠፋሁት ነገር ዛሬ ቢሆን ብዙ ትልቅ ቦታ በደረስኩ ነው። ያለምንም እንትን ማለት ነው ያለምንም መሰበር ያለምንም መውደቅ ትልቅ ቦታ ደርስ ነበረ። አለኩል ያህል አልহামዱሊላህ አሁንም ያለውበት አልহামዱሊላህ ነው የሚባለው። ያው የሰው ልጅ አያመሰግንም፣ ግን ሁሉ ጊዜ ማመስገኑ ምስጋና ይገባው ለዓለማቱ ጌታ ያ ረብል ዓለሚን። እና በሰላም ወጣችሁ በሰላም ለሀገራችሁ አብቃችሁ። ወዳችኋለሁ። በቀጣይ ባሪፍ ቪዲዮ እንገናኛለን። ባይ